مريانش thank you እሺ እኔ ልጀምር እሺ ገና አስቀድሜ ላንቺም ለወንድሜ ለመሳይም በዚህ ህዝብ ፊት ማመስገን ፈልጋለሁ ይሄን ጉዳይ እኔ በማላቀው ሁኔታ እናንተ ተከታትላችሁ የነገሩን እውነተኝነት ማን የነገሩን ጅማሮ ከሰማችሁ ጊዜ ጀምሮ ማጋኖ ድምጽ አንቺ ጋር ሰለኝ የሚታርጉስ ዮኒ ነው ወይስ ማን አንቺ ጋር ነው አንቺ ጋር ነው እሺ ኦኬ ይሄ ነገር ከተጀመረ ጊዜ ጀምሮ ባይዘዌ እኔ ለመጀመሪያ ጊዜ አልነበረም የሚያነሳውትኝ አብሮ አደገኝ ዲያቆን አበበ ጉልላት በህረ በኩረ ብሎ የሚለው ጥንክር ብሎ አይነገርም እኛ አካባቢ ሲጻፍ በኩረ ይባላል ሲነገር ግን በህረ ይባላል በሱም ላይ ከተፈለገ የአለቃ ደስታ ተክለወልድ መዝገበ ቃላትን መቼም አማርኛም ጭምር ነው የምናስተምራቸው በተለይ ለቀሲስ ዲበኩሉና እሳቸውን ለመሰሉ ሰዎች አማርኛ ሁሉ ነው እዚህ ኔጋ መዝገበ ቃላት አማርኛ ሁሉ ነው ገና ሀሁም ማስተምራቸው እና በኩረ ተብሎ እንደሚነገር እኔ ሳይጠፋኝ ቀርቶ አይደለም በህረ ብለን ጋሽ በህረ ያንጠራቸዋለን አያቱን ያቁኛል ስወለድ ያቁኛል እኔ ማቃቸዋለሁ የአያቱን ታላቅ ወንድም ደግሞ አብዬ ብለን ጠራቸዋለን መነኩሴ የነበሩ ሰው ናቸው ምርቁና ስልጣን ሲቀበል አብዬ ብለን ምንላቸው ናቸው ይዘውኝ ይሄዱት እሳቸው እኔን ባያስተምሩኝም መርጌታ ብርሃነ የሚባል የመንዝ አገር ተወላጅ ይሄንንም አሁን አላስተማርህም ብሎ ሊሉ እንደሚችሉ አስባለሁና ህሊናቸውን የተቀሙ ውሸት እላያቸው ላይ የነገሰ ሰዎች እንግዲህ ይሄዱበትን ያህል ድረስ ሄደዋል የነሱንም ድምጽ ተከትለው ብዙዎች በአመጽ ሄደዋል ያሞኔ ግን ለመጀመሪያ ጊዜ አልነበረም እኮ ያነሳውትኝ ባለፈው ምሳለቀስ ማለት ነው ቢያንስ በእነዚህ አመታቶች ውስጥ እሱ እንግዲህ ዘግይተው ሊሆን ይችላል የሰማው እንጂ አይ ቲንክ ሁለት ጊዜ ነው በላይ እንደዚህ አንስቻለሁ ታዲያ ለምን አለቀስክ ነው አሁን ትልቁ ጥያቄው ሰዎች እንትን የሚሉት እኔ በሩቅ ሀገር ነው ያለሁትኝ እንደ ቀሲስ ዲበኩሉ ጨካኝ ልብ የለኝም እና አብሮ አደግ አበበ ጉልላት ብቻ ሳይሆን የስጋ አባቴ ከዛም በኋላ አርፏል አባቴ ታላቅ ወንድም ቄስ ነው እሱም አርፏል በጣም ብዙ ካህናትም እንደዚሁ በህመም ምክንያት የታመሙ አንዳንዱም በጤንነት እክል ሞተዋል አብሮ አደጎቼ ማለት ነው ማቃቸው ከቤተሰብ ጋር ስለምደዋወል እንትና የሚባሉኮ እናት አረፉ ይላሉ እኛ እናት ለኔ በገጠር ረኛ ሆነን ስንጠብቅ ቆሎ ኪሴ ጨመሩልኝ ቂጣ ጋግረው ያበሉኝ እናታችን ገበያ ስትሄድ ጎመን ቀጥፈው ወጥ ሰርተው ያበሉን እናቶች ናቸው ጎረቤት ማለት ነው ኢቭን ሙስሊም የእስልምና ሃይማኖት ተከታይ የሆኑ ሁሉ ጎረቤቶች አሉን እና እኔን ያሳደገችኝ ትዬ ለይላም ትባል ሴት ስትሞት እንዴት ነው ማላለቅሰው ሙስሊም ናት ግን በቃ ጎረቤት እናት ማለት ናት እናት ለኔ እና በጣም የተነባበረ ሀዘን አለ ከሩቅ ሀገር ሆነ ሰማው እንደቀበረ ሰው በአገራችን ባህል ይሄንኑም አሁን ዲቤት ሊገውበት ይችላል እርሙን አልወጣም ይባላል አለ ዲበኩሉና ለሌሎቹ አይነት እንደዚህ አይነት ቃላት አያውቁም ይመስለኛል በአማራው ክልል ነው ተወልዶ ያደገው አማርኛ ግን ጆሮን ይቆረጡት ነው ይመስላል አንዳንድ ቦታ ላይ እና እርሙን አላወጣም ይባላል እና በሩቅ ሀገር ስላለው ስሰማ በየውነት ለመናገር በጣም ልቤ ተሰብሯል ልቤ ያዝኗል በጣም ብዙዎች ይሞታሉ ግን ደግሞ አንዳንዶቹ ደግሞ ያልጠበቃችሁት እንደዚህ ድንገት ይሞታሉ እንደና አበበ ጉልላት አይነቶቹ ማለት ነው እና በዛ ምክንያት አለቀስኩኝ አብሮ አደጌ አበበ ጉልላት ድምጹን አውቀዋለሁ አብረን ነው ድቁና የተቀበልነው አንድ ቀን አብረን አንድ ደብር ነበርን ቅድስ የነበረው አብሮ አደጌ ነው ኃይለኝነቴንም ትሁትነቴንም ምንም ይሁን ምንም የሚያውቁ ሰዎች ናቸው እና እንግዲህ እኔ አብሮ አደጌ ድምጽ ነው ብዬ በወቅቱ ባሰማሁት ላይ ቀሲስ ዲበኩሉ ተላገደ አላገደ በቃ እንደው መቼም ለዚህ ለሚዲያ አይመጥንም እንጂ አፉን የከፈተው እሱም ሌሎቹም ማለት ነው የነገሩን እውነተኝነት እንደሚያውቁ አበበ ጉልላት የሚባል ሰው እዚህ ምድር ላይ ኤግዚስት አያረግም
የለም የፈጠራ ሰው ነው ብሎ ያለውን ቪዲዮ ሁሉ ጭምር እናሰማለን። የለም ጭራሽ እንደዚህ የሚባል ብሎ ማለት ነው። ከዛም የዲያቆናቱ የኦርቶዶክስ ተዋሕዶ ክርስቲያን ዲያቆናት ሁሉም ጭምር ያላገዱበትን ቪዲዮም ሁሉ ጭምር በኋላ ላይ እናሳያለን። ያም ሆነ ይሄ ግን እኔ ላመጣ ፈልጌ ነበር፣ ያኔ የሰው ምስክርነት ላመጣ ፈልጌ ነበር። እንኳንም አላመጣው። ባመጣ ኖሮ በገንዘብ ገዝቶ ዱርዬ ሰው ገዝቶ ገንዘብ ከፍሏቸው አመጣ ይሉ ነበር። የሰራዊት ጌታ እግዚአብሔር ግን ጻድቅ ነውና ዛሬም በሚሰማው ድምጽ ከወንድሙ ማፍ እንደሰሙት የቀሲስ ዲበኩሉና የኦርቶዶክሳውያን የፋነነት ህዝብ በሐዘኔ ላይ እንዳላገዱ እንደቀለዱ የመሞቱ ዜና እውነት መሆኑን ከወንድሙ አፍ ሰምቶታል። እኔ አስጠርቸው ሳይሆን ራሳቸው አስጠርተው ጉድ እናወጣለን ብሎ የቀሲስ ዲበኩሉ ግትልትል ውሸት አደባባይ ላይ ወጥቷል ማለት ነው። እኔ ነበር ግትልትል ውሸት እያለኝ ሲል የነበረው። አትሞክሩት ብለሃል ካደ ምን ነው የንስሐ አባቴ ይፍቱኝ ይባርኩኝ ብለህ የምትለው ሰውዬ በውሸት ሲቀደድ ለምን አይሞክሩት ብለሃል አልከውም ነበር። እኔ በባለፈው ባላግባብ በሆነ ነገር በተናገርኩት እንደው ይቅርታ ስል ነበረ። ይህን ጉዳይ ባነሳሁት ቁጥር ግን ያመኛል። በዚህን ልክ ኢትዮጵያውያን የሞራል ውድቀት ውስጥ ወድቀናል። ሰው በሐዘን ይቀልዳል። ወንድሞች እናቶች፣ ሰው በሞተ ሰው ይቀልዳል። አበበ ጉላት የሚባል ሰው እዚህ ምድር ላይ ኤግዚስት አላደርግም የፈጠራ ወሬ ነው ብሎ ያለውን ቪዲዮ በኋላ ሰሙታላችሁ። አሁን ግን እናንተ ወደ ዋናው ጉዳይ ገቡ። ጌታ እግዚአብሔር ይባርካችሁ ነው ማለት የምወደው። እኔም እንደሌላው ሰው አብሬን የምሰማው እዚህ ጋር ወንድሞች እናቶች፣ ምን አለ? ምን መሳሪያ ተጠቀሙ? ምን አሉ? መሳሪያው ምን አለ? መሳሪያው ማን ነው? ታማኝነቱ ምን ያህል ነው? ድምፁ እኔ የአበበ ጉልላት ድምፅ ነው ብዬ ያልኩት ድምፅ ያሰማሁት ድምፅ እና እሱ የቀሲስ በትረ ድምፅ ነው ብሎ የተከራከረኝ የቀሲስ በትረ ደግሞ ድምፅ ተብሎ የተገኘው እሳቸው መጥተው የተናገሩት አለ። የዚህ ውጤት ምን ይላል? ሜርሲዬ ቴንኪው፣ ጌታ እግዚአብሔር ይባርክሽ፣ ተባረኩ ወንድሜ መሳይ። ለህዝቡ አሰሙ እና ከዛ ቪዲዮዎችም እናሰማለን ማለት ነው። ቴንኪው። እሺ ኤርሚዬ ተባረክ። 2 ደቂቃ ትጸልይልናለህ? በጸሎት እንጀምር። እሺ እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ አንተ ጻድቅ አምላክ ነህ። በጽድቅ ትናገራለህ። የጠራሃቸው ሁሉ በጽድቅ እንዲናገሩ፣ እውነትን እንድንናገር፣ በእውነት እንድንኖር፣ በሰዎች ላይ በክፋት እጆቻችንን እንዳናነሳ ባሪያ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ተብሎ እንደነገረው ያንን ቃል ምክር አድርገን በእያንዳንዱ ቀን እንድንራመድ አቅም፣ ጸጋን፣ ጉልበትን ስላበዛልን እናመሰግናለን። ለእህቴና ለወንድሜ መሳይና ለእህቴ ለሜርሲ ይህን ነገር ይሰሩታል ብዬ እኔ አላሰብኩም። ፍርድ ያንተ ነው። ጻድቅ አምላክ አንተ ነህ። ህዝብን አስቆጥቶ ይህ ክፉ ሰው የኦርቶዶክሳውያን ወገኖችን ሁሉ አስቆጥቶ እግዚአብሔር ሆይ በጌታ በኢየሱስም በሐዘኔ ላይ በአባቴ ሐዘን፣ በአጎቴ ሐዘን፣ በአብሮ አደጌ በዲያቆን አበበ ጉልላት በህረ አምዴ ሐዘን ላይ የቀለደ እግዚአብሔር ሆይ ምሕረት እንድታረግለት ጸልያለሁ። ከሱ ጋራ ሁሉ ጭምር የተላገዱ በሐዘኔ ላይ ውስጤን አልጎዱኝም ማለት አልችልም። ሰው ሐዘን ላይ በአባቴ ሬሳ ላይ ነው የቀለደው። እግዚአብሔር ምሕረት አድርግላቸው። በአብሮ አደጌ ሬሳ ላይ ነው የቀለደው። ኤግዚስት ያላደረገ ሰው ነው። በዚህ ምድር ላይ አበበ ጉላት የሚባል ሰው የለም ነበር ብሎ የተናገረውን ቪዲዮ ለሰዎች ሲናገር ይህንን ሰው ካህን ነው ብለው ቄስ ነው ብለው ሰምተውት እግዚአብሔር ክፋትን ሲጽፉ ዩቲዩብን ሁሉ እስኪጥለቀለቅ ድረስ አመፃን ሲያሰራጩ የነበሩ ኦርቶዶክስ ቤተክርስቲያንና ይወክሏትምና ለነዚህ ሰዎች እግዚአብሔር ምሕረት እንድታደርግላቸው ጸልያለሁ። ብዙ መልካም ካህናት፣ ብዙ መልካም አባቶች ባየሁበት ብዙ ማህበረሰብ፣ መልካም ማህበረሰብ ያገለግልኩባት ቤተክርስቲያን የኢትዮጵያ ኦርቶዶክስ የቀደስኩባት ቤተክርስቲያን በእርፈ መስቀል ቅዱስ ደሙን የሰጠኋቸው ህዝብ እሱ ባጠፋው ጥፋት እንዲህ ነው ብዬ አልልም። ጌታ እግዚአብሔር አንተ ግን ጻድቅ አምላክ ነህ። እውነትን አውጥታል። ራሱ አስጠርቶ ራሱ ገንዘብ ከፍሎ አስጠርቶ ወንድሙ አስጠርቶት ወንድሜ ሞቷል ብሎ እንዳለ ያበበ ጉልላት መሞት እውነት እንደሆነ ኤግዚስት ያደረገ ሰው እንደነበረ እንጂ ኤግዚስት ያላደረገ ሰው እንዳልነበረ የተዋሸውን ውሸት በአደባባይ ላይ ከቀሲስ ዲበኩሉ አፍ ስለቆረጥከው እውነት በአደባባይ ደምቃ ከፍ ብላ ስለታየች እጅግ አድርጌ አመሰግናለሁ። ይህም ድምፅ
የአብሮ አደጌ ነው ወይስ የሌላው ሰው ነው ብሎ የሚለውንም ደግሞ ዛሬ እንሰማለን። ቀጥሎ ያለውንም ደግሞ እግዚአብሔር የዘላለም አምላክ አንተ ትረዳናለህ፣ እያንዳንዱን እንዲሆን ስላደረክ ክብር ሁሉ ለአንተ ይሁን። በግፍ የተሰደቡ በግፍ የተጨቆኑትን አንተ በራስ ጊዜ ትፈርዳለህና ይህንን ለህዝብ እንዲታወቅ ስላደረክ ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን በኢየሱስ ክርስቶስ ያው ስም አሜን። Thank you merci አሜን። ተባረክ ኤርሚዬ። ተባረኩ ወገኖች። ጥሪያችንን አክብራችሁ በዚህ ሰዓት በቀጠርነው ሰዓት ስለመጣችሁ ሁላችሁንም እዚህ ውስጥ ያላችሁ አይ ቲንክ 2.5 ሰው ቢሃይንድ ባይም ያላችሁ ሰዎች ሁላችሁንም ለማመስገን ወዳለሁ። እንግዲህ ዛሬ ያለው ፕሮግራማችን ለማስተዋወቅም እንደሞከር ነው ፖስት ባደረግንላችሁ በአበበ ጉልላት ዙሪያ የተሰራውን ፎረንሲክ ቮይስ አናሊሲስ ልናቀርብላችሁ ነው የመጣ ነው። እንግዲህ ፕሮፌሽናል ዋይዝ ራሳችንን ምናልባት ማሳወቅ ሊኖርብን ይችላል ሊያስፈልግም ይችላል። እንግዲህ ይሄንን ፕሬዘንቴሽን የሚያቀርብልን የአበበ ጉልላት የአብሮ አደጌ ነው ብሎ ኤርሚ ያሰማውንና አይ ይሄ ድምጽ ደግሞ የቀሲስ በትረጠው መልሳን ነው ብሎ ከዩቲዩብ ላይ ቀሲስ ዲበኩሉ ያሰማውን እሱን ኮምፔር የተደረገበት እንደገና ደግሞ ሁለተኛ ኮምፓሪሽን ደግሞ ቀሲስ ዲበኩሉ ያሰማውን ድጋሚ ደግሞ ትክክለኛ ከራሳቸው ዘኪ ዩቲዩብ ላይ የቅዳሴውን ፓርት ካሉት ከራሳቸው ከመምህር በትረጠው መልሳን ጋር ኮምፓሪዥን ሰርተናል። ያ ማለት አንዱ ለአንዱ ምስክር ነው። ሁለት ሪዲንጎችን ታያላችሁ ማለት ነው። ምናልባት በዚህ ፕላትፎርም ላይ ወንጌልን ስናገለግል ታቆናላችሁ። ይሄ ነገር ግን ፕሮፌሽን ዋይዝ ነው መተንተን ያለበት። ስለዚህ ታቆኛላችሁ እኔን ኦብቪየስሊ ሜርሲ። እንግዲህ በኮምፒውተር ሳይንስ graduate with excellence በሶፍትዌር ዳታ ደግሞ በሶፍትዌር ባክ ኤንድ ዳታ አናሊሲስ ነው የሚሰራው። መሳይ ወንድሜ በጣም የቅርብ ቤስት ፍሬንዴ ነው። እሱም ደግሞ ኤክስፐርታይዝ አይቲ ፕሮፌሽናል ነው። ሶ የተጠቀማቸውን ዲቴይሎች በትክክል ይነግሯቸዋል ያሳያችኋል። ከዛ ደግሞ ሁለተኛ አዲሽናል ሰርፕራይዝ አለን ብያችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የመረጃ ጥቆማ እናደርግላችኋለን። ኦኬ አሁን ይሄ ለምንድነው እየተደረገ ያለው ስንል ምንድነው የሚሆነው? የሰው ልጅ ስለምናከብር አዎ በሆነች ሳይዝ የሆነች ትንሽዬ ስልክ እጃችን ላይ አለች። ስንፈልግ አፕሎድ አድርገን ሳንፈልግ ዲአክቲቬት አድርገን ልንወጣው የምንችል ፕላትፎርም ነው። ነገር ግን የያዝነው አገልግሎት በመሆኑ የሰው ልጅ እናከብራለን። የሰው ልጅ ጋር ያደረስነው ኢንፎርሜሽን ተአማኝ መሆኑን ለማረጋገጥ ነው እዚህ ያለነው ለማረጋገጥ። ምክንያቱም ይሄ የደረሰበት ደረጃ ሌላ ስለሆነ የሞቱ ሰዎች የሞተው ሰው ቤተሰቦች ይጎዳሉ። የሚሰሙ ሰዎች ደግሞ ተአማኝነቱን ማረጋገጥ መቻል አለባቸው። ተናገር እውነቱን ተብሎ በውሸት ያገለገልን እንዳልሆነ መታወቅ መቻል አለበት። እዚህ ያለነው ለየትኛው ዓላማ እንደሆነ መታወቅ መቻል አለበት። ስለዚህ ፎረንሲክ ቮይስ አናሊሲሱን በምን አይነት ቴክኒክ ተጠቅመን ሰራ ነው የሚለውን መሳይ ያሳያችኋል። ከዛ በፊት ግን ገስቶቼን ሰላም እንዲሉ እድል ልስጣቸው። ጌርሳሚ ሰላም በሶል ዮኒ ዜዶ ከዛ መሳዬ አንተ እድሉን ሰጣለሁ። ከጌርሳም ልጀምር። ሰላም ብቻ በሉ። ሰላም ለሁላችሁም ይሁን። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሶላለክ ዮኒ መቻል ሰላማችሁ ይብዛ። ዛሬ ደስታ ቀን ነው። ውሸት እንደፈለገ ቢሮጥ መጨረሻው በእውነት መገለጥ ነው። ስለዚህ ተባረኩ። አሜን። ዘይዶ ሰላም በለን። ኤርሚዬ እንኳን ሰላም ብሎን ከኛ ጋር ቆይቷል። እሺ ሰላም ብያለሁ። እዚህ ያላችሁላችሁ
እህትና ወንድሞቼ ጸጋና ሰላም ይብዛላችሁ። አሜን። እሺ እንዳልኳችሁ እንግዲህ ወደ ዋናው ፕሬዘንቴሽን እንሄዳለን። መሳዬ ሬዲ ነህ አይደል? በትልቁ ላድርግክ። እናንተ ደግሞ ሙሉ ኮንሰንትሬሽኑ ኖሯችሁ እንድትከታተሉ እኔ ቪዲዮ አጠፋላችኋለሁ። መሳይ ሰላም ብያለሁ ሁላችሁንም። እሺ ያ ሜርሲ እንደተናገረችው አሁን ፎረንሲክ ቮይስ አናሊሲስ ይባላል። ይሄ ቴክኒክ ሁለት ቮይሶችን ኮምፔር አድርጎ ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ አማርኛ የእንትን እሱ ማተር አያደርገውም። ምክንያቱም ይሄ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ፣ ፒች የሚባል ነገር አለ፣ ከለር አለ፣ ኢነርጂ አለ፣ የቮይሳችን ላውድነስ አለ። እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፍረንት የሆነ የሳውንድ ስትራክቸር አለ። ሶ እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪከርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን። ዝም ብዬ እኔ ያወራው እንትን ከምል እያሳያችሁ እንቀጥላለን ማለት ነው። ኦኬ ፓወርፖይንት ዝም ብዬ ለማቅረብ ያለ እንዲመቸኝ ብዬ ያዘጋጀሁት ነው። አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክትሮግራፍ ይባላል ወይም ስፔክትሮግራም ይባላል። የግራም ወይም የግራፍ አይነት ታይፕ ነው። እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን፣ ግራፍ ነው የሚሰጠን። ያ ግራፍ ደግሞ ይተነተናል። በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100። ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው። ሰው እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው። ኦቨር ታይም ያለውን በደቂቃ በደቂቃ ሲወራ እሱን ነው የሚያየው። ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው፣ ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን። ከለር አለ፣ ኢንቴንሲቲውን ነው ወይም ላውድነሱን ነው። እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል። ሰው እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዥረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ ቆይ አንዴ ከይቅርታ ጋር ምንድነው ከበስተኋላ በጣም አደገኛ ድምፅ አለ። ምንድነው ቸርች ነው ያለው? አይደለም ግን ልርቅ ሞክሬ ነበር። በጣም ይረብሻል። በፍጹም አይሆንም። በፍጹም አይሆንም። እሺ አንድ ሰከንድ ስጡኝና ቦታ ልቀይር። ለምን እንዲህ አይነት ቦታ መረጥክ? ፕሊዝ ቸርች ወይ እነሱ ዝም የሚሉ ከሆነ ነገራቸው፣ ወይ አንተ መራቅ ያለብህ ከሆነ ህዝቡ መስማት አለበት። ይሄ በጣም ጓጉቶ የሚደመጥ ድምፅ ነው የሚጠበቅ ነገር አለ። ሁላችንም አንድ ደቂቃ ስጡኝ ልቀይር ቦታ። እሺ ቦታ ይቀይራል። እሺ እስከዛ በደንብ ታፕታፑን እናስቀጥል። let me know when you ready። እሺ መሳዬ ጥሩ ነው ያለው ሼሩ። ታፕታፑን በደንብ አስቀጥሉት። እንደነገርኳችሁ ሌላ ሁለተኛም ፕሬዘንቴሽን አለን። ሶስተኛ ደግሞ የምንሰጣችሁ ኢንፎርማቲቭ የሆነ ጥቆማ አለ። እሺ alright ኮሜንቱ ልክፈትላችሁ። እስከዛ ኮሜንቱ መቼም አትዝጊው። እሺ ቢከፈት ይሻላል። ያ አትዝጊው። ለአልጎሪዝሙ ጥሩ ነው። እሺ ሶሊ ተባረክ። ያ ቢዚ ነበረ፣ ለዛ ነው እንግዲህ
You ready? እሺ አሁን ድምጽ አለ ወይስ ይሰማል? ጥሩ ነው መሳዬ። እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድነው የሚለውን ማወቅ እንችላለን። ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይም ነው፣ ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለው፣ ከለር ደግሞ አለ። ከለሮች አሉት ግራፉ ላይ እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው። ሶ ምንድነው የሚያደርገው ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዠረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው። ለምንድነው ሪላያብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም። እዚህ ጋር ግን አለ ይችላልላችሁ ማለት ነው። እሺ የት ነው ይሄንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። ወደማ ቀጥ አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ መሳይ ፒንክ። እሺ እና ላቦራቶሪዎች ውስጥ ይጠቀሙታል ይሄን ቴክኖሎጂ። ሊንግዊስትስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች መልቲ ላንጉዌጅ የሚናገሩ ሰዎች እነሱ ይሄን ይጠቀሙታል። ባይ ዘ ዌይ ኤክስፐርቶችም አሉ በዚህ ጉዳይ ላይ። ምንም አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሲኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይሄንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላቬር ትራንስፈርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው፣ እዚህ አፕ ላይ ነው የተሰራው። the whole thing ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት ስና ፍሪ ለመሞከር ያሰበ ሰው ምን ያህል እንደሆነ ማየት ይችላል። ስናር ኢቭን ቺፕ የሚባል አይደለም፣ በጣም ኤክስፔንሲቭ ነው። ፕላስ 24 አወር በኋላ ነው ክሬት ለማድረግ ራሱ መጀመሪያ በኢሜል አውርተው ምናምን ነው እንጂ ዝም ብሎ ኤኒባዲ ሳይን አፕ አድርጎ ማድረግ የሚችለው አይደለም። እንዳልኩት ቢዝነስ ኢሜል ያስፈልገዋል። እዚህ ላይ የተሰራው ይሄ በዚህ ዘርፍ ካልተሳሳትኩ እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት እዚህ ጋር ኖትስ ካደረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ሶ ቮይስ ሳምፕል 1 ምንድነው፣ ቮይስ ሳምፕል 2 ምንድነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ሶ ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደር ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምጽ መጨረሻ ላይ እሱንም አሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪዩሬት ቅድም ምሳሌ ነገር ያለፍኩት አኪዩሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱም ይረዝማል፣ እንትኑም አኪዩሬት አይሆንም። ሶ እንደዛ አድርገን ነው የሰራነው፣ ቆርጠን አውጥተን። ሶ ይሄ ቆርጦ የወጣው ድምጽ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምጽ ነው፣ ቮይስ 1 ብለን ያልነው። ስለዚህ ቮይስ 1ን እንሰማለን። እሺ ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው እንደምታውቁት አንድ አይነት ዜማ ስለሆነ። አሁን ይሄ ቮይስ 2 ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ እሳቸውን ስም አልያዝኩትም።
ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ MP3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁና ከዛ አሰማችኋለሁ። ቮይስ ቱ የሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ 1 የኤርሚ ጓደኛ ነው። ቮይስ 2 እሳቸው ያመጡት ነው። ሶ ይሄ ቮይስ 2 ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድን ነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው። የሱ ሰው ነው። ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር አለ ማድረግ ይቻላል። ሰው እንደነገርኳቸውን ሀሳቡን እንድትይዙት ነው። ቮይስ 1 አበበ ጉልላት የኤርሚ ጓደኛ ነው። ቮይስ 2 ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል 1 ይሄ እዚህ ጋር የምናየው አዶኖ ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የሱ ዝማሬ ነው። ቀደም ስናወራ የምታስታውሱ ከሆነ አውርተን ነበረ ከለር ምንን እንደሚወክል። ከለር ላውድነስን ወይም ደግሞ ኢነርጂ ነው የሚወክለው ብለናል። እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው። ወደ መሀል አስጠጋው እንደሱ ጽሁፉ እንደሱ ይታያቸው። ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ ኢንቴንሲቲ ነው ብለናል፣ ቅድም አይተናል። ይሄ ግራፍ ወደ ቁጥር ይቀየራል። አሁን ይሄ ግራፍ ነው። በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም ሰው። ይሄ ግራፍ ደግሞ ወደ ቁጥር ይቀየራል። ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። 56.5 ሲሚላሪቲ ያላቸው ማለት ድምጾቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁ ነው የሚሆነው። በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፖር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቭን ከ60 እስከ 74 ድረስ ያለው ላይክሊ ነው፣ ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪዩሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያየው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እንደዚህ በሁለቱ እንትን። ምክንያቱም below 60 indicates different speakers ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጥልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በቃ ከኮንክሉዥናችን ምንድነው 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ። ምክንያቱም 90 ወይም ከዛ በላይ መሆን አለበት። ኢቭን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ምን ብሎ የሚለው እሱን ማሳያችሁ ነው የሚሆነው። እና ይሄንን ይመስላል ሶፋር ባለው ላይ ኤርሚ ጥያቄ የምታነሱት ካለ እሱን ተናንባል። የሁለቱ ቀሲስ እና የመሳይ የሁለቱ ተመሳሳይ እሱን ረስተዋል መሰለኝ።
አይ እሱ አለ እዚህኛው ላይ ኦኬ። እሱን እሺ እሱም አለ እሱንም ማሰማነ ኦኬ። ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ። የሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማን ነው ያመጣቸው ካህን ማን ነው ስማቸው? እኔ አያዘኝ ስለማላቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላቃቸው፣ ስማቸውንም አልጠራውም። አላቃቸው ስማቸውንም አልጠራውም። አላቃቸው ስማቸውንም አልጠራውም። አላቃቸው ስማቸውንም አልጠራውም። መጣው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለን። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጣራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋራ ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችላል ይሆናል። ምን አሉ ግን እሳቸው ሞጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሪስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መቼ አልኩኝ? ቀሲስ ለእርሶም ይደርሶታል። ጥዑመ ልሳን ማነው? በትረ ጥዑመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው ራሱ እንኳን በደንብ አልያዝኩትም። ከዚህ በፊት ብሰማውም ከቀሲስ ዲበኩሉ ሲናገር ብሰማው ስሞትን እንኳን ራሱ አልያዝኩትም፣ እንኳን ሞተዋል ብዬ ልል ቀርቶ ማለት ነው። እርሶ ያሉት ይሄኛውን እንጨርሰው አይሻልም? ይሄኛውን እንጨርሰው። ያ ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው ከዚህ ጋር ደግሞ ካለ ማለት ነው። እሺ ሶ ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድነው ወሪፍ አሁን ደግሞ የእሳቸው አሁን የኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን የሚቅርታ ስማቸውን ስላላስኩት ነው። እሳቸውን ቀሲስ በትረ አሉ። ቀሲስ በትረ እሺ፣ ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የሱ የኔ ጓደኛ ብሎ ያወራው ብለዋል። ሶ እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። ራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ MP3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which is የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ። እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው ባይ ዘ ወይ አሁን የምታዩትን ነገር በሙሉ ያደረገው ጁን 14 ሜይ ጁን አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላቆም በእኛ እዚህ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀመጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራውትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያችኋለሁ ማለት ነው። እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካደረግን በኋላ ቴክኒካል ተርም ነው ማየት ለሚፈልጉ ሰዎች ማየት ይችላሉ። ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው።
ቮይስ 1 እና ቮይስ 2 ብሎ ማለት ነው። ሶ ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው። ቮይስ 2 ደግሞ ኦልሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው። ሶ ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው። ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበረ። 56.5 ወደ 55.6 ይሄኛው 96.35 ነው። ሁላችሁም አሁን እዚህ ጋር የምታዩ ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁኑ ወልታዩ ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው። ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል። ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል። ራሱ ሴም ሶፍትዌር ሶ ከናቢ ሮንግ ማለት ነው። ሮንግ ነው ብሎ የሚል ይሄንን መቶ ቻሌንጅ አደርጋለሁ የሚል you're welcome ማለት ነው። ሶ ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው ሴም ስፒከር እንደሆነ ያሳያል ነው የሚለው። ለምን እንደሆነ ይነግረናል። ኤነርጂ ዲስትሪቢዩሽን across frequencies is nearly identical ይላል። both samples are which strongly suggest the same voice source ይላል። ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን። ያኛውን ደግሞ ያደረገን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው። አሁን ጥያቄው የሚሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ፣ እሱ ሰውዬ ሲያወራ የነበረው ቮይሱን ከየት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አው ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበር? ቮይሱን ከየት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጠነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think ሜርሲ የኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚህ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። ሶ እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ ያወራሽ ከፍቼ አስተካክላለሁ። ስትጨርሺ አሳያቸዋለሁ እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀንና ከነ ኢሜይላቸው። እሺ ሶ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክትሮግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ያሰማው ድምጽና ከዛ ደግሞ ቀሲስ ዲበኩሉ ከዩቲዩብ ላይ ያሰሙት ድምጽ እሱ ኮምፔር ተደርጓል። የመጀመሪያው ኮምፓሪዥናችን እሱ ነው። እሱ ኮምፔር ተደርጎ 55.6 ሲሚላሪቲ አምጥቷል። እሱ ደግሞ ሲሚላሪቲው ምንድነው? ሪትም፣ ፒች፣ ፍሪኩዌንሲ የዜማው መመሳሰል ያንን ሲሚላሪቲ አምጥቶታል። ከዛ በተረፈ ግን ያለው ሬንጅ ሪዲንጉ ምንድነው? ልክ ከ60 በታች ሲሆን ፑር ማች ነው የምንለው። ይሄ የሲስተሙ ወይም የቴክኒኩ የሪዲንግ የአናሊሲሱ ውጤት ሬንጅ ነው። ሶ ከ60 በታች ፑር ማች አንድ አይነት ሰው አይደለም። ኦኬ ከ60 እስከ 74 ዊክ ነው የምንለው። ከ75 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው እህትየው? ማሽኑ ማን መሳሪያው እንደዛ ልክ ናት ኤርሚ እሷ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ውሳኔ ላይ የምንደርሰው ነው ያለች። ሶ ሪዲንግ ነው አዛ የዴታ አናሊስት ሪዲንግ ነው ማነበው። ሶ ከ75 እስከ 89 ሲሆን ሞዴሬት ማች ነው የሚባለው። ሶ
ፐርፌክት ማች የምንለው ከ92% ጀምሮ ያለውን ነው ማለት ነው። ስለዚህ ይሄ ሲስተም በዚህ ወይ ይሄንን አምጥቶታል። ሶ እኛ የምናቀርበው ነገር ትክክለኛ ማስረጃ እንዲሆን ሁለተኛ ደግሞ ሌላ አናሊሲስ ሰርተናል። ምንድነው ከተባለ ቀሲስ ዲበኩሉ የቀሲስ በትረ ነው ብለው ከዩቲዩብ ላይ ያሰሙትን እሱን ድምጽ ይዘን ዘኪ ዩቲዩብ ላይ ኢንተርቪው የተደረጉበትን ያቺን ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግነው እንዳያችሁት more than 95% ማች መጥቷል ማለት ነው። ስለዚህ ቀሲስ ዲበኩሉ ያሰሙት የቅዳሴ ድምጽና ዘኪ ዩቲዩብ ላይ የማማዝናሽ ዘኪ ዩቲዩብ ማለት ነው እዛ ላይ ቀርበው ቀሲስ በትረ ያቀረቡት አንድ ሰው መሆኑን አረጋግጦታል ማለት ነው። more than 92% ስላመጣው ሬንጁ ማለት ነው። ኦኬ ምንድነው በማጠቃለያ ልንነግራችሁ የምንፈልገው ሲሚላሪቲዎቹ ከምንድነው የመጡት ካላችሁ እንዳልኳችሁ ከሪትም ከኢነርጂ ከፒች ከፍሪኩዌንሲ ተመሳሳይ ዜማ ከመሆኑ የተነሳ ሲሚላሪቲው 55.6 የሚለውን አንብቦታል ማለት ነው። ኦኬ ሶ ይሄ ነገር ምንድነው የሚሆነው የዚህ የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገናል። ኖ የሚል ሰው ካለ we dare you guys in any ways ኦኬ ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ አይ ልክ አይደለም የሚሉ ከሆነ እሳቸው ካሊፎርኒያ ኦሬንጅ ካውንቲ ነው ያሉት እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። ሶ በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ ወዳለሁ። ሶ ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንም ችግር የለም። ጳውሎስ እስከ ሮማ ድረስ ለይግባኝ እንደሄደ እኛ መርከብ ተሰባብሮ ኢትዮጵያ ድረስ አንደርስም። በኢንተርፖል የሚያስፈልገው ደረጃ ድረስ አውተንቲኬት አስደርገን ለሀገራችን ለሚጠይቀን አካል አውተንቲኬት በሚደረግበት ሌቭል ሁሉ አሁን ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብዬ የማወራው ነገር ነው። አውተንቲኬት ተደርጎ ሊላክለት የሚገባ አካል በሙሉ በዚህ ሪዲንግ 100% እርግጠኛ ስለሆነ የትኛውም አካል ቢጠይቀን ይሄንን አውተንቲኬት አስደርገን እንደምንሰጥ ለማሳወቅ እንወዳለን። ይሄንን ለማለት ነው የምፈልገው። ሶ ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ ለማሳየት ነው ቀኑን እና አሁን ያወራነው ነገር ባይ ዘ ወይ መጀመሪያ ዌብሳይቱ ይሄ ነው ቀደም ያሳየዋችሁ የነበረው ፈነክሲያ ይባላል። ኢሜል የተደራረግ ነው። አይ ዶንት ኖ ኢፍ የሚታይ ከሆነ ንገሩኝ። ትንሽ ብለሪ ነው። It's okay. አይታይ I think ራቅ ስታረጋው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየዋችሁ አይ ዶንት ኖ የሚታይ ከሆነ It's okay. I think አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። maybe ካሜራውን ይጥረገው ፊት ለፊት ያለው ወይ ካሜራውን ልትረገው ያለው እሺ ዘግቼስ ድጋሚ ልክፈታው እንዴ? ራቅ አድርገው ወይ ይታያል እንደዚህ? It's better. Yeah, it's better. ላሳያችሁ የፈለኩት ፕሮዳክት ሰፖርት ነው የሚለው ጀስት ኢሜላቸውን ነበር ላሳያችሁ ነው የፈለኩት የራሴን ከበር አድርጌ። ይሄ ግን ኮንታክት ካደረኳቸው በኋላ የጻፉት ነው። እንደምታዩት ጁን 14 ነው። ጁን 16 ላይ ደግሞ የመለሱትንና ምን እንደሆነ ቆይ ማን እንዳወራኝ ላሳያችሁ። one of the support people ነው እዚህ ጋር የሆነ ስም ይታያችሁ ከሆነ ኤቭዘን ምናምን ይባል ኤቭዘን ፖላንካ ከታች ያለው ስም እሱን ላሳያችሁና አንደሽ
የሚታያችሁ ከሆነ አይ ዶንት ኖ ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር እንትን ያልኩት ብለር አደረገብኝ፣ ግን ኢሜላቸውን ማሳየት ይችላለሁ ቀጥታ ዳይሬክትሊ ከነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ supp@phoenixia.atlassian.net ነው የሚባለው ኢሜላቸው። ሰፖርት ነው። ኤኒባዲ ሱዲን ጉግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። ሜርሲ መሳዬ። ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈቀደው በተፈለገው መንገድ through ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይሄንን እንድታውቁልን እንወዳለን። ሁለተኛው ፕሬዘንቴሽን ላይ ከማለፌ በፊት ለእንግዶቼ እድል ልስጥና ሪፍሌክሽኑን ልስማ። ሌላ ደግሞ ሁለተኛ እንደዚሁ የድምጽ አናሊሲስ አለን። እሱን ደግሞ እኔ ፕሬዘንት አደርግላችኋለሁ። ከላይ ልጀምር፣ ከላይ ወደ ታች ልወረድ። ጌርሳሚ ይቀጥሉ፣ በኋላ አሰጣለሁ። እሺ ዮኒዬ ይመችሃል? ሐሳብ አለ? አስተያየት? ተባረኩላችሁም። በነገራችን ላይ ታፕታፕ ያደርጋችሁት 3 ሚሊዮን ሊገባ ነው። ብር ክበሉልኝ። እኔ የሚገርመኝ በሞት ላይ መዋሸት የሚባል ነገር እንደው በባህላችንም የፈለገ ነው ሃይማኖት ይጠላል በይ፣ ዘር ይጠላል በይ፣ ምን ይጠላል ተባይና የሰው ልጅ እንዴት ነው በሰው ሞት ላይ ሶሻል ሚዲያ ላይ መጥቶ ተዋሽቶ ድራማ ሊሰራ የተፈለገው ለምንድን ነው ብሎ እንኳን አይጠይቁ። የሆነን ሰው ከጠሉ ወይም ደግሞ በመተው በመነጋገር መፍትሄ እንደሌላቸው የሚያውቁ ጊዜ ይቅርታ ግን ዮኒ ይቅርታ ጋር ዳጊን እድል እንስጠውና ዮኒ ከዛ በኋላ ኮሜንት ብታደርጉ በጣም ደስ ይለኛል። ዳጊን እድል እንስጠው። ዳጊን ሶሪ ዮኒ ኤርሚ የዳጊን ፕሬዘንቴሽን ስለሆነ ለዳጊ ሰፊ እድል ሰጠው ብዬ የሚያሳየው ስላለ በመሀል ብላ ነው። ገባኝ እርምሻ በመሀል ሀሳብ ሰጠን እንደገና ደግሞ አሰልቺ እንዳይሆን ብላ ነው። ገብቶኛል። እና ምለው ምንድነው በእውነት ነው የምልሽ፣ እንደው የፈለገ እንደው ከሆነ ሰው ጋር ልጣላ ያንን ሰው ገድዬ ግን ያንን ሰው እንትን ብዬ በተለይ በሃይማኖት ደረጃ ያለ በፖለቲካ ያለ ሌላ ሊሆን ይችላል። ገባሽ? ለፕሮፓጋንዳ ምናምን ልጠቀም እችላለሁ። በሃይማኖት ደረጃ ያሉ ሰዎች ጓደኛዬ ነው የሞተብኝ ብሎ ሰው ሲያለቅስ ሲያላግጡ ነው ያየነው። አልኩሽ በፖለቲካ እንደፈለግሽ ለፕሮፓጋንዳ ብዙ ነገር ይሰራል። ምክንያቱም የምትፈልጊው ነው አንቺን የሚወድሽን አምጥተሽ ሌላውን የማስጠላት ስራ ነው። አሁን እንደምታዩት የነ ዳጊም የነ ኤርሚሻም የሌሎቹም አንጻራዊ ወንጌል ማነጻጸር ወንጌልን ማነጻጸር በምን ላይ መጽሐፍ ቅዱስን በተመረኮዘ ላይ እስከማየው ድረስ ለዘመናት የተሰራው ቼክ ተደርጎ እያንዳንዱ ማየት ይችላል። አንጻራዊ የሆነ ከወንጌል ያፈነገጠ ነገር ካለ ተቃውሟል። ለምንድን ነው ከወንጌል ያፈነገጠው? መጽሐፍ ቅዱስ እኮ ይሄን አይልም። በመጽሐፍ ቅዱስ አረዳድ ይሄን መልሱልን ነው ጥያቄ። ሁልጊዜ ጥያቄ አለ። በመጽሐፍ ቅዱስ መረዳት ነው። በሱ ሲያቅተው አንድ ሰው ይሄ ሁላ መዋሸት ለምን አስፈለገ? እንደው የቤተ ክርስቲያን ሰው ነኝ እያሉ ለምንድን ነው መጥቶ ፈጥሮ ይሄንን ሰው ብቻ ያለው? ለድራማ ቢሆን የኦርቶዶክስ ላይ ለምን በየጊዜው ኤርሚሻም ሆነ ሌሎች ድራማ ይዘው መጥተው እንደዚህ አይሰሩ? እንደው ለህሊና ሲባል ነው ማውራሽ። ገባሽ? ትልቁ ደግሞ ይሄ ነገር የመጣው
ራሳቸው ዲቤት ጠርተው ራሳቸው በሜዳቸው ላይ ምን እንደሆኑ ከታየ በኋላ ነው ይሄ ሁላ ነገር የመጣ። እውነት እንነጋገር እስቲ። እዛ ቦታ ላይ ኤርሚ ነጥብ ጥሎ ቢሆን ኤርሚ ምንም ስለ ወንጌል ሳያቅ ባዶ ሆኖ ቢሆን እውነት ይሄ ነገር ይነሳ ነበር? እውነት አንድ ሰው ያነሳው ነበር ወይስ ዘላለም ክርስቲያኖች እየተቀጠቀጡ እየተሳለቀባቸው ሙድ እየተያዘባቸው ይኖር ነበር? እውነቱን እንነጋገር። ይሄንን ሀቅ እያወቁ ግን ወንጌልን በወንጌል ማሸነፍ ሲያቅታቸው በሞተ ሰው እንኳን ምንም አይመስላቸው። ምንም እንግዲህ የሆነ ቪዲዮ አለ። አይ ዶንት ኖ ኤርሚሻ ወይ ዳጊ ካላችሁ አላቅም። የሆነ ቪዲዮ አለ። የሆነ ቄስ ራሱ መተት አድርገውብኝ ብሎ ካናዳ ላይ ማየት ትችላላችሁ። የሆነ ቄስ አለም እኔ መተት አድርገው ያሳበዱኝ የራሴ ሰዎች ናቸው ብሎ ቃል በቃል የተናገረዋል። ይሄ አዲስ ነገር አይደለም፣ አዲስ ነገር አይደለም። ግን በሚገርም ሁኔታ አሁን በተለይ እኔ ቀሲስ ድበኩሉ ሳይሆን የደምረው ጉዳይ ነው ያሳቀኝ። እንዴት በይ ራሱን የጠራው ራሱን ያዙ ይልቀቁኝ አዋርደዋለሁ ቀለሜን እያለ ሲለን የነበረ እሱ ነበረ። ወንጌል ነው ጥሪው። ሌላውስ መግባቱ ምን አመጣው? ይሄ የሚያሳየው ምንድነው? ወንጌሉ መኖሩን ምን አድርገውታል? ወንጌሉን ትተው ፐርሰናል አታክ ለማድረግ የሚሰራ ስራ ስለሆነ እኔ ደግሞ ይሄው እግዚአብሔር ባየው አናሊቲክስ ተደርጎ አውተንቲኬሽን ታይቶ በተማሩ ብቃት ባላቸው ሰዎች ፊት ለፊት የትም ቦታ ላይ እነዚህ ሁለት ድምጾች የተለያዩ መሆኑን ያየንበት የምናይበት የትም ቦታ ላይ ጥሩን የተባለበት ስለሆነ እኔ እግዚአብሔር ይመስገን እኔ ኤርሚም ይዋሻል ብዬ አላስብም። በዚህ ደረጃ ጌታ ምስክሬ ነው የምልሽ። ማንም ሰው የሆነ ሰው ሞቶብሽ ካለቀሽ ያ ሰው ሞቶብሻል። ምንም ሌላ የሚፈጠር ነገር የለም። ለድራማ ተብሎ የሚሰራ ነገር የለም። እና እግዚአብሔር አምላክ ልቦና ይስጣችሁ ብዬ አስባለሁ። እጅግ አርጌ መሳይን ላመሰግን ፈልጋለሁ ወንድማችን። እንዲሁም ሜርሲዬ በዚህ ነገር ላይ በደንብ አድርገሽ ይህን ነገር ፊት ለፊት እንዲወጣ እውነቱ እንዲረጋገጥ ስላደረግሽ እግዚአብሔር ይባረክ። እጅግ አርጌ አመሰግናለሁ። በዚህ መሃል ላይ ሜርሲን ሜምበርሺፕ ሁኑ። ፕሮፋይሏን ንኩ። አንድ አበባ ነው አንድ እያደረጋችሁ 46 ሰው ብቻ ነው ሜርሲ ጋር ያለው። እዚህ ጋር ኦልሞስት 3000 ሰው አለው። ከመሆናው አንድ እያደረጋችሁ ሜምበር መሆን ምን ከብዷችሁ ነው? ስለዚህ እሷ ስትገባ ቶሎ ብላችሁ ለማየት ይመቻል። ተባረኩልኝ። ይሄን አርግልኝ። በእውነት እግዚአብሔር ብርክ ያርግልኝ። ሜርሲዬ ተባረኪ በብዙ አሜን። ይሁንዬ ተባረክ። ጸጋ ይብዛልህ። ሶል አለክ ለስማ ያንተ ሪፍሌክሽን ዜዶ ሜርሲ እኔ በኋላ አወራለሁ ምናምን እንዳላዛዛባቸው ልጆችም ድምፅ ስላለ በኋላ ትንሽ ምለው ነገር ይኖራል። እሺ ዜዶ መስፍኔ እንኳን ደህና መጣ። አሁን ቀጥሎ ነው የማቀርበው አንተን የሚመለከተው ፕሬዘንቴሽን በእኔ ይቀርባል። ግን እንኳን ደህና መጣ ሰላም በለንና ዳጊ ወደ ዳጊ ፕሬዘንቴሽን ይገባል። ሰላም። እኔ እኮ ለምንድን ነው የገባሁት ብዬ ግራ ገብቶኝ ነበር። እኔ በኦርቶዶክስ አልደራደርም። ሌባ ፕሮቴስታንት ውስጥ አለ፣ አጭበርባሪ ፕሮቴስታንት ውስጥ አለ፣ ኦርቶዶክስ ውስጥ አለ። ፍርድ ቤት አይደለም ሌባ አይ ኦርቶዶክስ ብቻ ጋር ነው ያለው። እኛ ጋር ንጹህ ነው ብትሉ ጣላጣላችኋለሁ። እዚህ ቁጭ ብዬ አጀንዳው ስላልገባኝ እስኪ እኔን የሚመለከተኝ ነገር ሳይ ያንተ ቀጣዩ ነው። እሺ ቀጣዩ ነው። እሺ እንኳን ደህና መጣ ዳጊ ቀጥል አንተ። እሺ ሰላም ደናችሁላችሁም። ሜርሲ መሳይ ካንጌርሳም ዮኒ ማኛ ኤርሚ ዜዶ ራሴ ዳጊ መስፍኔታች ያላችሁ ሁሉ እንደናችሁ ሰላም ናችሁ? ሄ ጌታ ይመስገን። በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሐሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1-2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን ግን ያው በብቃት እና በጌታ ጸጋ
በጌታ ሞገስ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ ሊያዘናጋ ስራ ሊያስፈታ ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል እጄ ላይ ባለው መረጃ ማለት ነው። ስለዚህ ወደ መረጃ ይልሄድ ወደ ቪዲዮንም ከፍትላችሁ ማሳያችሁ ሌሎች እንግዶች ስላሉ ለነሱ እድል ለመስጠት ነው እንጂ ብዙ ምለው ነገር አለኝ። እንደ መግቢያ እንዲሆን ግን የቪዲዮን ሐሳብ ልንገራችሁ። በዚህ ጉዳይ ላይ ዛሬ በገባንበት ጉዳይ ላይ ሌላው አንደኛው ክንፍ ምንድነው ኤርሚ በወዳጁ ሞት ዙሪያ የተናገረው ታሪክ በብዙ ኦርቶዶክሳውያን ዘንድ የፈጠራ ታሪክ እንደሆነ ነው የሚታወቀው። ምክንያቱም የተለያዩ ሜሞች ተሰርተዋል። የተለያዩ ቤቶች ውስጥ ኤርሚያስ ስም አምጥቶ የሆነ ስም ፈጥሮ የሆነ አካል አላብሶት ታሪክ ጨምሮ ያልተፈጠረ ታሪክ እንደተፈጠረ አድርጎ እንዳወራ የተባለው ሰውዬም ጭራሽ ምድር ላይ ኤግዚስት እንደማያደርግ ታሪኩ ውሸት እንደሆነ ከዛ ጋር የተያያዙ ነገሮች በጠቅላላ የኦርቶዶክስን ቤተክርስቲያን ስም ለማጥፋት እንጂ በመካከል ያለውን ሐሰት ስራ ለመግለጥ እንዳልሆነ አድርገው ብዙ ሲነዛ ነበር። ስለዚህ አሁን ከትላንት ጀምሮ እንግዲህ እንደምትመለከቱት እኛ በተቀመጥንበት የሐሳብ ጠላቶቻችን የኛ የሐሳብ ብቻ ነው ጠላት ያለን የሰው ጠላት የለኝም እኔ ፐርሰናሊ ስለሌላው ሰው ባላቅም እና ስለዚህ የሐሳብ ጠላቶቻችን ምን ያደረጉ ነበር? በራሳቸው ወጪ በራሳቸው ገንዘብ ኤርሚያስ ያወራውን ታሪክ ሲያረጋግጡ እንግዲህ በአደባባይ ታይቷል። የተባለው ሰው በህይወት በአንድ ወቅት እንደነበር አሁን እንዳረፈ ሰውየው ዲያቆን እንደነበረ የኤርሚያስ የልጅነት ወዳጅ እንደነበረ አንድ ቦታ በድቁና ያገለግሉ እንደነበረ ራሱ ኤርሚያስም ዲያቆን እንደነበረ እነዚህን ሁሉ አንዳለ በአጠቃላይ በምስክርነት ሲረጋገጥ አይተናል። እንግዲህ ምስክር የሆነውን ሰዎች ሁለት ሰዎች ናቸው የቀረቡት። አንደኛው የግለሰብ ወንድም ነው። እኛ ብናመጣቸው ኖሮ ያው የራስን ነገር ራስ በራስ ለመሸፈን የሚደረግ ጥረት ተደርጎ ይወሰድ ነበር። ያ ደግሞ ለወንጌል እኛ እንግዲህ ጭንቀታችን ወንጌል ነው ማለት ወንጌል እንቅፋት እንዳይሆን ነው ይሁሉ። ምክንያቱም እውነትነት እናንተ ጋር ከሌለ ሌላውን ቀሪ ወንጌል አይቀበሏችሁም ወይም ሌላው የምትሰብኳቸው የምትነግሯቸው ነገር ውይይታችሁን ዲቤታችሁን ሰዎች መስማት ላይ ፈልጉ ይችላሉ። ስለዚህ ያንን ማጥራት ስለነበረብን ነው። ስለዚህ ወደ ጉዳይ ስመለስ ሰውየው መጥቶ እንግዲህ የቀረቡት ሁለት ሰዎች መጥተው አዎ የተባለው ሰው አለ በአንድ ወቅት አሁን ሞቷል ታሞ ሞቷል አሉ። እንግዲህ በመኪና አደጋ ወይም በትንታ ወይም ሰው ገሎት ቢሉ ኖሮ የኤርሚያስ ታሪክ በጣም ለሌላ ጥርጣሬ ጋለጥ ነበር። ስለዚህ ኤርሚያስ በቁርባን በኩል ሰውየው ተመርዞ እንደሞተ የነገርን ታሪክን ማች የሚያረግ ምላሽ የሰጡበት ቪዲዮ አለ አይታችሁታል ሁላችሁም። ስለዚህ ሰውየው ታሞ እንደሞተ ሰውየው ስሙ እውነተኛ እንደሆነ ግለሰቡ ኤግዚስት አድርጎ እንደሚያውቅ አንድ ቦታ በድቁና እንዳሳለፉ እነዚህ ተደጋጋሚ ነገሮች ስላያቸዋቸው ተረጋግጠዋል። አሁን የቀረው ምንድነው? ነገሮች እየተጣሩና መረጃ እየቀረበ ሲመጣ ዛሬ ማሳያችሁ መረጃ ባይኖር ኖሮ ማምለጫ ተዘጋጅቶ ነበር። እሱ ምንድነው? እኛኮ ሰውየው ባይኖር በህይወት ስሙ ከሌ ቢሆን ባይሆን እኛ ምን አገባኛ እኮ ከግለሰብ ጋር ጉዳይ የለንም። እኛ የጠየቅነው አንድ ጥያቄ ነው። ኤርሚያስ ያሰማው ድምጽ የዲያቆኑ ነው አይደለም? እኛ አይደለም ብለን እየሞገተንን ያለነው እኛ ስለ ሰውየው መኖር አለመኖር ጠይቀንም አንስተንም አናቅም ብለው መጨረሻ ላይ ሁሉም ሰው ዳግሻይ ወይ ኤርሚያ መልካም ነው ብለህ ስትል የአብሮ አደጌ መሞቱ ላይ አይደለም እኛ መልካም ነው ብለን ያለ የኔ ሐዘን ነው የእናንተ ማዘን ነው። ግን እውነት ከመውጣቱ የተነሳ ነው አይደል? እንደዛ እንዴ ልክ ነው። እንደ ሐዘኑማ ቤተሰቡም እንዲጽናና ባለፈውም ተናግረናል። አሁን ያጋጣሚ እንግዲህ የቆየ ሐዘን ቢሆንም ይሄ ጉዳዩ ሲነሳ እንደ አዲስ ሊያማቸው ስለሚችል አሁንም ቢሆን እግዚአብሔር እንዲያጽናናቸው እንፈልጋለን። ያ ደግሞ የሐዘን መልካም የለውም ማለት ኤርሚ እና
የሚሰማው ለማጥራት አዎ ነገሩን ክሊር ከማድረግ አንጻር ነው መልካም ነው እያልኩ ያለሁት አላስተዋልኩም ነበርና ወደ ዋናው ሐሳብ ስንሄድ እንግዲህ አሁን የምናየው ነገር ምንድነው እኛ ሰውየው ኖረ አልኖረ የሚል ሙግትም ክርክርም ጥያቄም የለንም ጥያቄያችን ድምጹ ላይ ብቻ ነው እያሉ ነበር እንግዲህ እንስማቸው እኔ እሳቸው ግትልትል ውሸት እያሉ ነበር እኔ ደግሞ ቅጥልጥል ውሸት የሚል ርዕስ ሰጥቼው ራሴ ቲክቶክ ላይ ለጥፌዋለሁ ቪዲዮን በደንብ ማየት ለሚኖርብን ወደ ቪዲዮ ቀጥታ ሄድ አበበ ጉልላት የሚባል ሰው ነበረ አልነበረ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ ቀደዳ ነው በቃ ተቀደደ አንዴ ልመልሰውና ለምን ሰርች ያደርጋሉ የለም እያሉ ነበርኮ ቀሲስ የለም እያሉ ቀደዳ ነው ውሸት ነው ግትልትል ውሸት ነው ካሉ በኋላ ግን ውስጦት ያውቀዋል ኤርሚያስ እንደማይዋሽ ስለሚያውቁ ጉግል ለማድረግ ተነሱና ጉግል ያደረጉትን እናያለን እንግዲህ ረስተውታል ይሄን ሁሉ እንዳደረጉ ይሄን ሁሉ እንዳወሩ ቀሲስ ረስተውታል በዚህ ሰዓት ያው ደገፍ ብሎ እየሰሙ እንደሆነ አውቃለሁ ለንሳ እንዲሆንላቸው አንዴ ልድገመው ትንሽ ያለፉትን ደቂቃዎች ማብራራት ስላለብኝ ነው አልነበረ ሞተ አልሞተ አይደለም ክርክራችን የነበረው አይ ዋሽተዋል ክርክሮት ይሄ ነበር አሁን የሚቀጥለው ቪዲዮ ይሄንን ያስረዳል ይምጣ ቤተሰብ ካለ ማስረጃ ያምጣ ኤርሚያስ ይሄን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም ቤተሰብ ካለ ይምጣ መረጃ ካለ ይምጣ ሲሉ ነበር ኤርሚያስ አላመጣ ቢሉት መረጃውን ወደ ጉግል ገብተው ያላወጡት ያበበ ጉላት የለም አሁን እዚህ ጋር እኛ ስለ ሰውየው መኖር አለመኖር እኛ እሱ አይደለም ክርክራችን የሚሉት ሁሉም ማጣፊያ ያጠሮት ሲመጣ ወደ ድምጿ የመጨረሻ አማራጮት ዞሩ አዩ ስለዚህ አሁን ራሱትን ይስሙት ራሱት እንዴት ከራሱት ጋር እንደሚጋጩ ለምን እንዲህ አይነት ቅጥልጥል ውሸት ይዋሻሉ ስለዚህ ለንስሐ እንዲሆኑለት እንነግሮታለን ቀሲስ ዲበኩሉ እኚህ ሰውዬ የፈለጉት መረጃ የፈለጉት እስከ ቤተሰብ ድረስ ነው የፈለጉት የሚገርመው የጠየቁትን መረጃ ኤርሚያስ አላመጣ ቢላቸው በራሳቸው ወጪ በራሳቸው ገንዘብ እሳቸውና ደምረው ቤተሰቡን ራሳቸው አመጡ ኤርሚያስ አላመጣ ሲል ከዛ ምን ተፈጠረ እናያዋለን ሌሎችም ውሸቶች ስላሉ ዝም ብላችሁ ተከታተሉ እንግዲህ እርሱ እግዚአብሔርን አገልጋይ የነበረ ሰው ነው አገልግሎ ወደ ፈጣሪው ነው ሄደ እንዴ ባንዴ አወቁት እንዴ ሰውየውን ቆይ እርሱ ብለው ማብራራት ጀምሩ የለም ያሉትን ሰውዬ ካለ መረጃ ይምጣልኝ ሲሉ የነበሩት ሰውዬ የታለ አበበ ገላው ብለው ወደ 4-5 አበበ ገላዎችን ከፌስቡክ ከጉግል ላይ አውጥተው ሲያሳዩ የነበሩ ሰውዬ ዛሬ ተገልብጠው አብራሪ ሆነዋል የመጨረሻውን ቆይ እንሰማዋለን እንዴት አድርገው እንደሚገልጹት አብሮ አደግ የሚመስሉት እሳቸው ነው ኤርሚ ምን ያውቀዋል ሰውዬው ኤርሚ እኮ ያውቀው እሳቸው እንደሚያውቁት ኤርሚ ምንም አያውቀው እንጂ ናቸው ሰውዬው ተገልብጠው ባንዴ ወዳጅ ሆኑ ቁጭ አሉ አሁን ይተርኩላችኋል ማን እንደሆነ የለም ያሉትን ሰውዬ ሲያብራራውን ትሰማላችሁ ኤርሚ አታውቀውም ባይደው ሰውዬው እሳቸው እንደሚያውቁት አታውቀውም ተመላ የሐሳብ ባላንጣ አረ ሰውዬው ካልከው በላይ ነው ብለው ካንተ በላይ አብራርተዋል እንግዲህ ሰውዬው የለም የምትሉ መኖሩን ከነ ማንነቱ ከነ ጸባዩ ከነ አገሩ ከነ ቤተሰብ ይምጣ ብለዋል ከኤቪደንሱ ላይ ጠየቁት እንትን አይደለም ቤተሰብ ይምጣልኝ ያሉት መጨረሻ ሁሉ ነገር ሲበላሽባቸው ከትላንት ጀምሮ ደግሞ ወደ ምን ሄደዋል ወደ ድምጽ በርግጥ ድምጽ ካሉ ትላንት ብቻ አይደለም የጠየቁት ቆይተዋል ግን ሞር አበክረው አሁን የፈለጉት ምንድነው ድምጽ ነበር እሱም ዛሬ ይሄው መረጃው ተሰጥቷቸዋል በአጠቃላይ ምንድነው የተነሱበትን ነገር በየሰከንዱ እየለዋወጡ ሁሉንም ነገር በራሳችሁ ሰው እድሜ ለደምረው መረጃውን አቀርበናል አጣናቀናል ማለት ነው የቤት ስራችንን ቴንኪዩ ቪዲዮ እኔ ጋር ስለሚገኝ ሜርሲ ከፈቀድሽልኝ አንድ ጊዜ ኮፒ ሊንክ ብታረጉት ሼር ብታረጉት ለንስሐ ይሆናቸዋል ሌሎችም እንዳይለመዳቸው እንዲህ አይነት ውርደት ስለሚያስከትል መዋሸት እንዳይለመዳቸው ንጹህ ወንጌል ብቻ እንዲሰብኩ ትምህርት ስለሚሰጥ ሼር ብታረጉት በተለይ ክርስቲያኖች ጠይቃለሁ በትህትና አመሰግናለሁ እሺ ዳጊ ተባረክ ጸጋ ይብዛለ ኤርሚዬ ወደ ሁለተኛው እንለፍ ወይስ ምንድነው የምትጨምረው ነገር አለ ቤካዬ እንኳን ደህና መጣክ ሰማለው አይደል ወገኖች ተሰማያለሽ መርሲ እሺ አጫጭር ሀሳብ መስጠት ከተቻለ መልካም ነው አለበለዚያ ደግሞ ወደ ሁለተኛው ዶክመንት ነው ጊዜ እንትን ይላል